You'll fall in love, I know you will. Our number 6 is a king of Brazil. Our center half, he give you head. Our all at the back is Gabriel. Ole, 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 ole. Wagwan YouTube, wagwan Gunners, wagwan Arsenalaውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁና የአርሰናል ደጋፊ እንዲሁም ስለ አርሰናል መስማት የሚመቻችሁ ከሆነ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሴንት ጄምስ ፓርክ ተጉዞ ኒውካስትልን ፕላስ ፋኪን ፒጄ ሞይልን 2-1 በሆነ ድራማዊ ትዕይንት ባለው ጨዋታ 2-1 በሆነ ውጤት አሸንፈናል። በጣም አስፈላጊ ድል ነበረ። ስለዚህ ጨዋታ ከማብራራታችን በፊት ግን የኛን ሽንፈት የኛን በደል እነሱ ኢንጆይ ለማድረግ ተዘጋጅተው የነበሩ ብዙ ቋጣሪዎች በስተመጨረሻ ሲያረቡ ተመልክተናልና የነሱን እንባ በመጠጣት ቪዲዮአችንን እንጀምራለን። You'll fall in love, I know you will. ዋው እንዴት አባቱ ነው የፍትህ መስፈን ጥም እርካታው እንዴት አባቱ ደስ እንደሚል ሁላችሁም በዚህ ጨዋታ ታዝባችኋል ብዬ አስባለሁ። ሊስን እዚህ ጨዋታ ላይ አርሰናል አሰላለፉን ስመለከት ያስ አርቴታ ዛሬ ልብ ገዝቷል። አርቴታ ለማጥቃት ውጤት ይዞ ለመውጣት ነው ሴንት ጄምስ ፓርክ ላይ የሄደው ብዬ አስቤ ነበረ። የተወሰነ ተጫዋቾች ቅያሬ ያለ ማለትም እዚህ ጨዋታ ላይ ዊሊያም ሳሊባን ሁላችንም ኤክስፔክት እናደርገው ነበር። ነገር ግን ሞስኬራ ነበር እሱ ቤቴ ላይ የተሰለፈው። ሞስኬራ ደግሞ በዚህ ሲዝን አዲስ ከመጣ በኋላ ያሳያቸውን ፐርፎርማንሶች ከተመለከትም በኋላ ሁላችንም በልጁ ኮንፊደንስ እንዳለን እኔ ራሱ ምንም አይነት ቅሬታ አልነበረኝም ሞስኬራ በመሰለፉ። ትንሽ ትሮሳርድ ነገር ግን ሳስበው ትሮሳርድ ቴክኒካሊ አሪፍ የሆነ ተጫዋችና ለድሪብልና ለሚያስፈልገው ደግሞ እንደዚህ ዳይሬክት ፉትቦል ላይ ያስፈልገናል ብዬ አስቤ ብዙም ተቃውሞ አልነበረኝም። የዛሬ ላይናፕ ላይ እንዳሰብነውም ጨዋታው እንደተጀመረ አርሰናል አይ ካንት ቴል ዩ የመጀመሪያ ስፔሻሊ ፈርስት ሃፍ ላይ የነበረው አርሰናል እስካሁን ከተመለከትናቸው እጅግ የላቀ ቤስት የሚባለው አርሰናል ነው። የጎል እድል በመፍጠር በኩል ፈጣን የጎል እድሎች በተደጋጋሚ መፍጠር ችለን ነበር። ነገር ግን የኒውካስትል ግብ ጠባቂ ዛሬ እነዛን ሴቭ ባያደርግ ኖሮ ይሄ ጨዋታ እጅግ የተለየ መሆን ይችል ነበር። ነገር ግን የፖፕ ሴቮች አሜዚንግ ሴቮች ታግዘው የሁለት ራሱ በጣም ድንቅ የሚባሉ የኢብሪቼዜን ኳሶች ሴቭ ማድረግ ችሎ ነበር። አንድ ደግሞ የትሮሳርድ አንግል የገጨበት ትሮሳርድ ያውን ኳስ ቤት እንደሳተው አይ ካን ብሊቭ። ግን በጣም የሚገርም አርሰናል ነበረ። ሊስን ቪክቶሪ ኮሬዝን ዛሬ እዚህ ጨዋታ ላይ ሁላችሁም ላታነሱ ትችላላችሁ። ምክንያቱም ግብም አላስቆጠረም፣ ምንም አይነት ነገር አላደረገም። ነገር ግን የዛሬው ቪክቶሪ ኮሬዝ ፐርፎርማንስ በጣም አስደናቂ ነበር። ሊንካፕ ሲያደርግ ከሳካ ጋር እጅግ በጣም የሚገርም አርሰናል ነበር ዛሬ የተመለከት ነው። ነገር ግን ቪክቶሪ ኮሬዝ ተጠልፎ ፔናልቲ ኦልሬዲ ከሰጠ በኋላ ቫር ቼክ አድርጎ ሲል ዳኛውን ጠራው። አይኖ ፖፕ ኳሷን ትንሽ ነክቶታል፣ ግን ኢትስ 100% ፔናልቲ። ቫር ላይ የተቀመጡት ዳኛ የሊቨርፑል ደጋፊ ናቸው። ዚህ ሲዝን ደግሞ አርሰናል 6 ጨዋታ ሲያደርግ 4ቱን የአርሰናል ጨዋታ ላይ በቫር የሚሆን በመስመር ዳኛ በመሃል ዳኝነት ሲመሩ የነበሩ ሰው ናቸው።
እንዴት አርሰናል ከ6 ጨዋታ 4 ጨዋታ ላይ እነዚህ ዳኛ ኢንቮልቭ ያደርጋሉ? ፒጄ ሞይሌን መጠየቅ አለባችሁ። ነገር ግን ዛሬ አርሰናል ስቴትመንት ጽፎ ነው ያለፈው። እሱም ሴንት ጄምስ ፓርክ ከባዱን ግራውንድ ከባዱን ተጋጣሚ ኒውካስትልን ፕላስ ዳኛን ፒጄ ሞይሌን በማሸነፍ 3 ነጥባችንን ይዘን ወደ ኤምሬትስ ተመልሰናል። ይሄ ድል ኢምፖርታንት ነበር፣ ምክንያቱም ሊቨርፑል ትላንት ከክሪስታል ፓላስ ጋር ነጥብ ጥሎልናል። ስለዚህ የ5 ነጥብ ልዩነቱን ወደ 3 ነጥብ ለማጥበብ የነበረን ቻንስ ይሄ ነበር። ነገር ግን በድንቅ ፐርፎርማንስ የጀመረው የአርሰናል ጨዋታ በዳኛው አወዛጋቢ ውሳኔ አርሰናል ከዛ ውሳኔ እኔ እንደውም በግሌ ከጠየቃችሁኝ ምን አለ ያ ኢንሲደንት ሁላ ሀፕን ባያደርግ ነው ያልኩት። ምክንያቱም ታዩታላችሁ ተጫዋቾቹ ላይ ሳይኮሎጂካሊ ለውጥ ታያላችሁ። ቡካዮ ሳካ በጣም ፍራስትሬትድ ሆኖ ነበረ፣ ሌሎችም ተጫዋቾች። እሱ ብቻ አይደለም፣ በተደጋጋሚ ዳኛው የሚያደርጉት ነገር እጅግ በጣም በቃ ምንድነው ይሄ እያልኩ ነበር ቁጭ ብዬ። ካላፊዮሪ የእጅ ውርወራ ነበረ። ታውል አንስቶ ሊጠርግ ታውል አንስቶ ለምንድነው ታውሉን ተቀብሎ ይጣለው? አይቻልም ነው? አልገባኝም። ምንድነው ያኛው? ሌላኛው ደግሞ በጣም በተደጋጋሚ ሊስን ዳኛው የተሻለ ትንሽ እንኳን ፔናልቲ ለመስጠት እድል ቢያገኝ የጋብርኤል ሊያልቅስ ይላይታችሁታል። ጋብርኤል ያችን አሜዚንግ ታክል ክሊር ሲያደርግ ቀድሞ ያችን ኳስ ባይነካ ኖሮ ምናልባትን ፔናልቲ ይሰጥ ነበር። ዜር ኢዝ ኖ ዌይ ማናችሁም ፕሊዝ እግር ኳስን አናበላሽ። የሌላ ክለብ ደጋፊም ብትሆኑ ይህን ማመን አለባችሁ። የቪክቶር ኮሬዝ ፋውል ፖፔ ሰራው ኢስ ፔናልቲ አይደለም ካላችሁ ደግሞ የማንቸስተር ዩናይትድ ደጋፊ ሆናችሁ ደግሞ ስፔሻሊ እንደዛ የምትሉ ከሆነ ላስት ዊክ ከቸልሲ ጋር ስትጫወቱ ሴም ቲንግ ሳንቼዝ ኳሷን ነክቷት ነበረ፣ ግን ሳንቼዝ ቀይ ካርድ እና ፔናልቲ ያገኛችሁ። ኖ ፔናልቲ አይ ቲንክ ኢት ዋዝ ኖ ፔናልቲ። ነገር ግን ሳንቼዝ ቀይ ካርድ ተመልክቶ ነበር። እዛ ላይ አይሰራም፣ እዚህ ላይ ይሰራል። ለምንድን ነው ይሄ? ዌር ኢዝ ዘ ኮንሲስተንሲ? ከሞን ኢስ አርሰናል ተመልክታችኋል። የዛሬ ጨዋታ ላይ ኢቭን ኧረ በስመ አብ ኢቭን ከሁለቱም ቲም ደጋፊ ያልሆናችሁ ዛሬ እግር ኳስን የተመለከተ ቢኖር በጣም 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 እንደሚታዘብ በዚህ ጨዋታ እርግጠኛ ነኝ። ኤኒዌይስ በዛች አወዛጋቢ ፔናልቲ ምክንያት አርሰናል መጀመሪያ ከነበረበት ቴምፖ ትንሽ ቀዝቀዝ አለ። ከዛ በኋላ ሞስኬራ አላስፈላጊ የሆነች ኳስ ራያ አቀብላለሁ ብሎ ኮርና ወጣች። ነገር ግን በብዛት ስፔሻሊ ካሜራው ሞስኬራን የዚህ ጎል ተጠያቂ ለማድረግ ሲሞክር ነበር። ሊሰን ኔቨር 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 እዚህ ጎል መቆጠር ላይ ሞስኬራን ብሌም አላደርግም። ይልቁንም ጋብርኤል ማጋሌዝ ሂዝ ላኪ የአሸናፊነቷን ጎል ባያገባና ባቻ ወይም ደግሞ በሽንፈት ቢጠናቀቅ ሜቢ ይሄ ቪዲዮ ሌላ ኮንቴክስት ይዞ ልታዩ ትችሉ ነበረ። ጋብርኤል ማጋሌዝ ምንድነው የሰራው? ታውቃለህ እኮ ከ2 ዓመት በፊት ኢቭን ፋውል የነበረ ኢንሲደንት ፋውል እንዳልተሰጠለት ታውቃለህ። እዚህ ሰዓት ላይ ለዛች ታች ኦኬ ያ ታች ኦኬ አጠፋህ፣ ሜቢ ፋውል ሊሰጥ የአይምሮ ማይንድ ጌም ለመጫወት ሞከረ ይሆናል ምናምን። ያ ግን ከዛ በኋላ ያደረግከው ፋውል ምንድነው ያደረግከው? አላስፈላጊ የሰውነት ቋንቋ የሰውነት ምት you should get red card ኤልቦ ቢሆን ኖሮ እንደዚህ አይነት ነገርን ፕሊዝ ከስሜታዊነት ወጥተህ ጨዋታውን ሙሉ ለሙሉ ሊቀየር ይችል ነበር። እጅግ በጣም ነበር የተበሳጨሁት። መጀመሪያም ጋብርኤል you are like our soldier የኛ ታጋይ ወታደራችን ነህ። እንደዚህ አይነት ክሮሶች ላይ you should በቃ አንተ እኮ በጣም በቀላሉ እኮ ክሊን ማድረግ የምትችለው ኳስ ነው። አይ ዶንት ኖ ለምን እዛ ላይ ዳይቭ እንደመረጥክ። ከዛ ጎሉ መቆጠሩ አይደለም ሞስኬራ ላይ ሜንታሊ ትልቅ ተጽዕኖ የሚያሳድር ጎል የተቆጠረብን። ኢዝሊ ክሊን ማድረግ የምትችለው ኳስ ነበር። ኤኒዌይስ አንድ ግብ ተቆጠረብን። ከዛም በኋላ ኒውካስትሎች ባሷን ፓርክ ለማድረግ ሞከሩ። አርሰናል ጣረ፣ ብዙ ሙከሮች ፖፕ
በስማም ሚካኤል አርቴታ አይኖ ፕሬስ ኮንፈረንስ ላይ ምናምን ማመን አትፈልግም። ነገር ግን በእርግጠኝነት የዛሬ ጨዋታ ላይ ተመልክታል ሁሉንም ነገር። የአርሰናል ደጋፊ ከሆናችሁ የሆነ ነገር ልንገራችሁ። ኢን ደ ፊውቸር ሚካኤል አርቴታ ሌላ ማሰብ ያለበት ነገር አለ። አይኖ ኢስታፍ ግን ልንገራችሁ፣ አሁን በሁለት ዲፌንሲቭ ሚድፊልደር እየተጫወትን ነው። ዴክላን ራይስ እና ዙቢሜንዲ። እናውቃለን ኢብሪቼዚ ኮምፈርተብል እና ተስማምቶት የሚጫወተው ቦታ ነምበር 10 ላይ ነው። ነምበር 10 ላይ ደግሞ የሚጫወተው ካፒቴን ኦዴጋርድ አለ። ኦዴጋርድም ጨዋታው ላይ ዛሬ ተቀይሮ ከገባ በኋላ ድንቅ እንቅስቃሴ ሲያደርግ ነበረ። ነገር ግን ይህን ጨዋታ እውነት አርሰናል ዋንጫ ከፈለገና ሞር ክሬቲቪቲ ለቪክቶር ኮሬዝ ከተፈለገ ሁለት ነምበር 8ቶችን መጠቀም እንችላለን። ዊች ኢዝ ኤብሪቼዜ እና ኦዴጋርድ። እንደዛ ከሆነ ደግሞ ዴክላን ራይስ ወይ ዙቢሜንዲ ድሮፕ መደረግ አለባቸው ከላይናፕ ላይ። ሊስን እኔ እንዳይዲያ ነው እያነሳው ያሉት፣ ግን በደንብ ነው የሚያስኬደው። ኢብሪቼዜ እና ኦዴጋርድ ነምበር 8 ቦታ ላይ 8 ቁጥር ቦታ ላይ፣ ከዛ ዲፌንሲቭ ሚድፊልደር ላይ ዴክላን ራይስ ወይ ዙቢሜንዲ። አንዱን መርጣችሁ ሳካ ቀኝ የማጥቃት ክንፍ ቦታ አለ ወይ ማርቲኔሊ ወይ ደግሞ ትሮሳርድ ደግሞ በግራ የማጥቃት ክንፍ ላይ አለ። ይሄ ቲም በእርግጠኝነት የተሻለ ክሬቲቪቲ የሚያሳይ ቲም ነው ብዬ አስባለሁ። ስታፍ ዲሲሽን። ነገር ግን ቢግ ስኳድ ሲኖረ የግድ ነው እንደዚህ አይነት ዲሲሽኖችን ለማሳለፍ። አርሰናል በጣም የተሻለ ሙከራ ለማድረግ ሞከረ። እረፍት ሃፍ ፈርስት ሃፍ ተጠናቀቀ። ሰከንድ ሃፍ ላይ ሞስኬራ በሳሊባ ተቀይሮ አይ ፊል ሶሪ ለሞስኬራ። ያን ያህል መጥፎ ፐርፎርማንስ አልነበረውም። ከዛችኛዋ የተሳሳተች ፓስ ውጪ ጥሩ ነበረ። ዋን ቱ ዋን ግንኙነት ላይ ራሱ እጅግ አሪፍ የሚባል ፐርፎርማንስ ነበር ያሳየው ጋብርኤል። ኤንዌይስ ሌትስ ሊቭ ኢት። ጋብርኤል በሱ ሙዚቃ ነው የጀመርነው፣ ምክንያቱም የጨዋታዋን የማሸነፊያ ግብ ራሱ አስቆጥሮ ጥፋቱን በጎል ክሶናል። ከረፍት ሃፍ በኋላ አርሰናል ወደ ጨዋታው ለመግባት ትንሽ ተቸግሮ ነበር። ምናልባትም አንድ ጎል ድጋሚ ያስቆጠረው አርሰናል ላይ ጨዋታው መክበድ ይችል ነበር። ነገር ግን ሳይጠቀምባት ቀርቷል። አርሰናል ከዛ በኋላ ድንቅ እንቅስቃሴዎች አድርጓል። ፖፕ አሁንም አሜዚንግ የሆኑ ሴቮችን ማድረግ ችሏል። ስፔሻሊ አይታችሁታል የዙቢሜንዲ አሲስት እና ዩሊያን ቲምበር በቴስታ ሞክሮት ያወጣውን ኳስ እሱም ጎል ሆኖ መቆጠር የሚችል በጣም እጅግ በእርግጠኝነት አላየውም፣ ቼክ አላደረግኩም ኤክስጂ ግን ቢታይ ዛሬ አርሰናል ሜቢ በእርግጠኝነት 3 ፖይንት ምናምን ወይም 2 ፖይንት ምናምን መሆን የሚችል ኤክስጂ ጨዋታው ላይ ነበረው። ከዛም በኋላ ሚካኤል አርቴታ የተጫዋች ቅያሬ ያደረገ። ሚካኤል ሜሪኖን እና ማርቲኔሊን አስገባ። ካላፊዮሪ እና ቡካዮ ሳካ። እውነት ለመናገር ቡካዮ ሳካን ቀይሮ ሲያስወጣ እጅግ በጣም ምን እያደረገ ነው ብዬ ለወቀሳ ተዘጋጅቼ ነበር። ምክንያቱም ቡካዮ ሳካ የተሻለ አይነት እንቅስቃሴ በቡካዮ ሳካ በኩል ስንመለከት ነበር። ዛሬ ቪክቶር ኮሬዝ ግብ አያስቆጠርም። ለእኔ ቤስት ፐርፎርማንሱን እዚህ ጨዋታ ላይ ተመልክቻለሁ። ሆልድ አፕ ሲያደርግ፣ ሊንክ አፕ ሲያደርግ ከሳካ ጋር እጅግ አሪፍ የሚባል እንቅስቃሴ ማድረግ ችሎ ነበር። በእርግጠኝነት ዳኛው ጨዋታውን ወይም ደግሞ ያቺ አሜዚንግ የሆነች ዲሲሽን ባይወስኑ ኖሮ ምናልባትም ፔናልቲ ያስቆጠረው አንድ ጎል እዚህ ጨዋታ ላይ ማግኘት የሚችልበት አጋጣሚ ነበረ። የእሱም ውጤት ነበር ፔናልቲው 100% ይገባው ነበር። ከዛ በኋላ ግን ሚካኤል ሜሪኖ ተቀይሮ ሲገባ ኢፌክቲቭነቱን አሳይቷል። ይሄ ልጅ ነገርኳችሁ ከነምበር 8 ቦታነት ይልቅ እንደዚህ ሜክሺፍት ስትራይከር ቦታ ላይ የተገኘ በጭንቅላቱ የሚያስቆጥረው ሚካኤል ሜሪኖ የሃን ጎል ሲያስቆጥር አይ ቲንክ 87ኛው ደቂቃ ላይ ኦ ማይ ጎድ አበድኩ፣ አይገልጾም። ምክንያቱም አይ ኔው ፎር ፋክት
ከ5 ደቂቃ በላይ እንደሚጨመር አውቄ ነበር። ከዛም ገና ዳኛው ቦርዱ ላይ ተጨማሪውን ደቂቃ ሳያሳይ በፊት ሚካኤል አርቴታ በጣቱ ተጨማሪ ደቂቃውን በማሳየት 8 ደቂቃ እንደሚጨመር ሳውቅ ከሞን አርሰናል you can do it ብዬ አስቤ ነበር። እንዳሰብኩትም ደግሞ እነሱ ያገቡብንን አይነት ቶናል ያደረጋትን ክሮስ አይነት የምትመስል ጎል እሷ የሜሪኖ ጎል ነበረች። ከዛም በኋላ ከኮርና የተሻማች ጋብሪኤል ማጋሌዝ ኦ ማይ ጎድ you are so fucking lucky። ይህን ጎል ባታገባ ኖሮ ይሄ ቪዲዮ ስላንተ ሊሆን ይችላል። ምክንያቱም ካንተ ከኤክስፔሪየንስ ከሆነ ሰው ጠንካራ ከምለው ሶልጀር ከምለው ካፒቴንነት አይነት ባህሪ ያለው ከምለው ሰው ማይጠበቅ ጥፋት አጥፍተህ ቲሙን ጫና ውስጥ ከተህ ነበረ። እዚህ ቪዲዮ ላይ ልትቀጠቀጭ ትችል ነበር። ነገር ግን የአሸናፊነቷን ጎል በማግባት አርሰናል ሴንት ጄምስ ፓርክ ላይ ቋጣሪዎችን ኒውካስትልን ፋኪን ፒጄ ሙዌልን 2-1 በሆነ ዋቴሬሞንታዳ 2-1 በሆነ ውጤት አሸንፈናል። አርሰናላውያን እንኳን ደስ አላችሁ። ሊቨርፑሎች ድንጋጥ ብለዋል። በዚህ አጋጣሚ ኤዲ ኒኪታን ደውሏል፣ አንሱት። ኤዲ ኒኪቲያ ለአርሰናል ዋንሴ ገነር ኦልዌስ ገነር ሲያለ ይመስላል። ሊቨርፑል በክሪስታል ፓላስ 2-1 ሲሸነፍ ባለቀ ሰዓት የአሸናፊነቱን ጎል ያስቆጠረው የሄሊንድ አካዳሚ ውጤት የአርሰናል ስትራይከር የነበረው ኤዲ ኒኪቲያ ነው። ለሱም ክሬዲት ይገባዋል። አሁን ነጥቡ ከ5 ነጥብ ወደ 2 ነጥብ ወርዷል። አርሰናል የመጀመሪያ 6 ጨዋታ ከባድ ይሆኑበታል የተባለውን እውነትም ከባድ ነበሩ። ማግኘት ከነበረብን 12 ነጥብ 7 ነጥብ ይዘን ከነዛ 4 ጨዋታዎች ማለት ነው 2 ጨዋታዎቹን ትተን ማለት ነው ከነዛ ከባድ 4 ጨዋታ ማለትም ማንቸስተር ዩናይትድን ኦልድ ትራፎርድ ላይ፣ ሊቨርፑልን አንፊልድ ላይ፣ ማን ሲቲን ኤምሬትስ ላይ፣ ሴንት ጄምስ ፓርክ ላይ ኒውካስትልን አርቴታም በደንብ በዚህ ጨዋታ ሌሰኑን ትምህርቱን ወስዷል ብዬ አስባለሁ። በእርግጠኝነት ቤት ከገባ በኋላ ይጸጸታል። ከማንቸስተር ሲቲ ላይ ምን አይነት አሰላለፍ ይዤ ነው የገባሁት አይ ወዝ ሮንግ እንደሚል ተስፋ አደርጋለሁ። ሊስን አርሰናላውያን እንኳን ደስ አላችሁ። አዲስ ከሆናችሁ ምን ትጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሊስን እስከ መጨረሻ ቪዲዮን ካያችሁት I love you. I'm out. Peace. Come on, you Gunners.